ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ እንዳትጠቀሙ ጋይስ ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞብኝ መጣ አይገርማችሁ ከምታስቡት በላይ ማለት ነው እንግዲህ ከሁለት ቀን ነው ከ3 ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረኩኝ ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ ካለ መሰገጥ የመጣ ነው ነው ስላልሰገጥኩኝ ነው ሰግጥ የሚለው ቃል አቁሙ ያልኳችሁ እና አንዳንድ ሰዎች ሰግጠው እየጠሉን ሰግጠው ለመመቃኘት እየሞከሩ ነው ሰግጠው ላለመረዳት እየሞከሩ ነው ሰግጠን ለማስረዳት እየሞከርን ሰግጠው ላለመረዳት እየሞከሩ ነው ስለዚህ ካሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው ስግጥግጥ እሰጋግጣለሁ ፍርሃት አያሸንፈኝም እኔ በምንም ተአምር ፍርሃት አያሸንፈኝም ስህተት እስካልሰራው ድረስ ፍርሃት አያሸንፈኝም ለዓላማዬ ምሞት ሰው ነኝ ለዓላማዬ እውነት ምቆም ሰው ነኝ እኔ መሰገጥ ማለት ይህ ነው ለዓላማ ቁም ብዬ እየመከርኩኝ እያለ እንዴት ከዓላማዬ ይርቃለሁ እኔ አንድ ሰው አልወደደውም ያ ደስ አላለውም ያ ይታገድልን ምናምን ስላለ ብቻ በፍርሃት ምክንያት ለዓላማዬ አልቆምኩም እናንተ የመሰላችሁ ሰግጥ የሚለው ቃል ያቆምኩት ነው የመሰላችሁ በቃ ሰግጥ ነው ሲምፕል ሶስት ቃላት ነው ወደ ፍግት ወደ ትግት ወደ ስርት ፍምስ እንቀይረዋለን ምናምን ይያላችሁ ነበር ቃላቱ አይደለም this is my integrity የአዶናይ ኢንቴግሪቲ ነው ይሄ ስግጥ ማለት ትርጉም አለው ትርጉሙ ደግሞ እኔ ሰጥቼዋለሁ በጠላቶች ስም ደግሞ ይህ ትርጉም ሊቀየር አይችልም 90% ሰዎች የምንስማማበት ትርጉም ነው ስግጥ ማለት ገባችሁ ሰግጥ ላለው አሁን ደግሞ መሰገጥ ብቻ ሳይሆን መሰጋገጥ አለብን ጋይስ ሰጋግጠን ነው መስራት ያለብን ሰጋግጠን ነው በራሳችን መተማመን ያለብን ሰጋግጠን ነው ደፍረን መውጣት ያለብን ስግጥግጥ እሰጋግጣለሁ ስግጥግጥ አዶናይ በምን ምክንያት ሊታሰር እንደቻለ የኢትዮጵያ ፌደራል ፖሊስ መግለጫ አውጥቷል በዚህ መሰረት ታዲያ አዶናይ በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና እንዲሁም ደግሞ መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና እንዲሁም ደግሞ በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት በወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌደራል ፖሊስ አስታውቋል። እናንተስ በዚህ ጉዳይ ሰግጥ ለህይወቴ ለበረከቴ ለገንዘቤ ሰግጥ